ሚኪ የሚጨመረህ እንደሱ አድርጉና ጉዳዩን ምሩት። ዋናው አንተ ለምንድነው እዛ ያለው መንገዱን ሁሉን ነገር ሀገሩን ስለምታውቀው ሚኪ እናንተ አሁን ያለ ልዩነት ስላለው እሱም አብሮ ያግዛል። አግዛለሁ እኔ ያለሁኝ ችግር የለውም። ግን አንተ በዋናነት ምራው አስጀምረው። እሺ ፕሮግራሙ የምናስጀምረው እኛ ነን ማለት ነው ወይስ እንዴት ነው? አንተ ነው የምትነጋገሩትን ነገር ቀጠሮውን ሰምተሃል አይደል? አይ ቀጠሮውን አልሰማሁም ነበር። ብዙ ነገር ደርሶብናል። እውነቱን የታማንበትን የተተቸንበትን እስከ ቤተሰቦቻችን ድረስ የተዛተባቸውና ብዙ ነገር የተባልንበትን እውነቱን በቪዲዮ አስሞርክሰን እውነተኛውን መረጃ እናመጣለን፣ ለህዝብ እናሳያለን ነው አሉት። እንግዲህ መረጃችሁ ምንድን ነው ብላችሁ መጠየቅ እናንተ ናችሁ። እንድርስም ወንድማችን እሱም እንደዚሁ የያዘው መረጃ አለ። የአንተሳ መረጃ ምንድን ነው ብላችሁ መጠየቅ ነው። የሁለቱም መረጃ አይታችሁ ከዛ የራሳችሁን ውሳኔና የራሳችሁን ፍርድ መስጠት ነው። ሰይድ አሁን ሀና አለች የለችም በሚለው ላይ ነው ነበልባሉ የሚባለው ወንድማችን የመጣው እሱን እንትን ለማድረግ ነው ወይስ? እነሱ ነበልባሉ የመጡት ሀና ለመሞቷ በቪዲዮ የተደገፈ መረጃ አለን እናሳያለን፣ ስለዚህ እውነታውን እናሳያለን ብለው ነው የመጡት። እንድረስ ደግሞ ላለመሞቷ መረጃ አለኝ ብሎ ነው የመጣው። ሁለታቸውንም መረጃ አይቶ ይሄ ሌላው ለህዝብ መተው ነው፣ እናንተም የመሰላችሁን መፍረድ ነው። እሺ መልካም። እንግዲህ ዛሬ 5ኛ ቀናችን ነው። እያያችሁ ነው አይደል? መቋጨት ስላለበት አንድ እውነት ተፈርዶ ካለችም በህይወት እንድትገኝ የለች የሚለውም ከሆነ ደግሞ ያው የህዝብ ውሳኔ ነው። ወንድም ነበልባሉ እንኳን ደህና መጣ። ያው እንግዲህ በዚች በሀና እህታችን ዙሪያ ያው 4-5 ቀናት እዚህ ውይይት እየተደረገ እንዳለ ታውቃለህ። እኔ እንኳን ከትናንት ወዲያ ነው የተቀላቀልኩት፣ ግን ከዛም በፊት ጀምሮ ብዙ ወንድሞቻችን ጥረት አድርገዋል። እንግዲህ ሀና እስከዛሬ ያለውን ሂደት አንተም ስትከታተል ቆይተሃል ብዬ አምናለሁ። የቀጥታ ስርጭቱን ሀና ሞተች ተብሎ ቢነገርም መሞቷን የሚያረጋግጥ ምንም አይነት መረጃ ለቤተሰቦቿ ባለመቅረቡ ምክንያት አንድ ቤተሰብ፣ ሁለተኛ ደግሞ እዚህ ጋር እየተከታተለ ያለው መላው የኢትዮጵያ ሕዝብ ሀና መሞቷን በምን ማረጋገጥ ይቻላል ብሎ ጥያቄ አንስቷል። እሱ ብቻ ሳይሆን የሀና መሞት የሚያረጋግጥ ቪዲዮ ወይም ፎቶ መቅረብ አለመቅረቡ ብቻ ሳይሆን ሀናን በዛው በቦታው ፈርሻ በሚባል ቦታ ላይ ትናንት አንዲት የጉራጌ ልጅ 5 ዓመት ሙሉ እዛ ላይ ታግቼ አሁን ነፍሰ ጡር ሁኜ አርግዤ አውጥተው ሲጥሉኝ እኔ ወደ ሀገር ቤት ስትገባ እህቷ ናት ስታወራ የነበረች ሳውዲ ያለችው፣ ሁላችሁም ስትሰሙ ነበርና አንዲት እከሌ የምትባል ልጅ ሀና የምትባል ልጅ አንቺን የምትመስል እዛው ነበረች ብላ ለእህቷ ትነግራታለች። ኦኬ ከዛ ዋሳ ደግሞ እርግጠኛ ነሽ? አዎ እስኪ ይችን ልጅ ትሆን እንደ ይች ልጅ ሞተች እየተባለች ነው ብላ ቪዲዮ ትልክላታለች፣ የሀና ቪዲዮ ማለት ነው። ከዛ አዎ ወላሂ እሷ ራሷ ናት ያየኋት በአይኔ በብረቱ እዛ ቦታ ላይ ከረመዳን በፊት አይቻታለሁ ብላ ተናግራለች። ይህ እንግዲህ ልጅቷ እዛ ቦታ ላይ የነበረች ልጅ ናት። አንድ ይሄ መረጃ። ሁለተኛ የሀና አባት አላማጣ ድረስ ሄደው ለማስተርጎም ጓደኛቸውን አግኝተው ለማስተርጎም ብለው በሄዱበት ሰዓት ላይ እዛ ያለው የሀና አባት ጓደኛቸው ልጅቷ በህይወት አለች ለሌላ ሰው ሰጥተዋት ነው እንጂ ልጅቷ አለች የሚል ተጨማሪ መረጃ እንደነገሯቸው ትናንት የቀጥታ ስርጭት ላይ ሲያወሩ ነበር። ይሄም ሰምተሃል ይሆናል ብዬ አምናለሁ።
ሶስተኛ ደግሞ እንድሪስ ወንድማችን በዚህ እህታችን ዙሪያ መረጃ እንዳለው እየተናገረ ነበር። በሱም በኩል አሳማኝ መረጃ ይኖራል ብዬ አምናለሁ። በእኛ በኩል እንደ ህዝብ እነዚህ ነገሮች አሉ። ሀና ለምን ስትሞት ቪዲዮ አላነሷትም? ለምን ቪዲዮ አልቀረጿትም? ለምን ፎቶ አልቀረጿትም? ምናምን የሚለው ትናንትም ስናወራው የነበረ ነገር ስለሆነ አብዛኛው ህዝብ ሲከታተለው መጥቷል። ትርጉም የለውም አሁን ብንደግመው ማለት ነው። ነገር ግን አንተ አሁን የመጣኸው ሀና አለች ወይስ የለችም የሚለው በህይወት አለች ወይም ደግሞ ሞታለች የሚለውን መረጃ ለመስጠት ይመስለኛል። ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ከሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። እዚህ ቦታ አስተራሃለ ከ6 ሰዓት እስከ 7 ሰዓት ተኩል ድረስ ባለው ሁኔታ ተሰብስባችሁ ያለ አዲስ ነገር አለ፣ የምንናገረው ነገር አለ፣ የእኛ መረጃ አለ፣ የሚዲያም ሰዎች መረጃ አለ። ስለዚህ ይሄ ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እናሳርፍ፣ ቤተሰብን እናሳርፍ፣ እኔም ልረፍ፣ ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የሚመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ። ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራችሁ እናንተ ጋር ያለው መረጃ አለች። ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? መልካም። እኛም ጋር ደግሞ ህዝብ ባሳየን ፊትና የመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ የመችንም ቤተሰብንም የሚያሳርፍ መረጃ በይመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች ይመች ሰብስቦ ህዝብ ሰብስቦ መርጠን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል አስታራቂ ሀሳብ አንድ ጊዜ ሙኒት እኔ እችን ብዬ የሚውት ላድርግልህ ወንድሜ። ተጠያቂም ተከሳሽም በእናንተ በኩል ያለ ይመችም መረጃ ሙታለች የለችም የሚለው መረጃ ቀድሞ የሚያሳየው እሱ ነው። እሺ ጨዋታም ሰዓትም ስለየመሸባቸው ሰዎች ስለሚኖሩ እናንተም ጋር እኛም ጋር 10 ደቂቃ ጊዜ ስጠንና ህዝቡን እናመካክረው። ለምንድን ነው ህዝቡን ከሌለች የለችም የሚለው መረጃ ካላችሁ እስካሁን ጠበቅን። ይሄ ሁሉ ሰው ቲክታክን እንዳለ ላይ ባዘግተን ነው የተቀመጥነው። አንድ ጊዜ እስኪ እድል ስጡኝ እስኪ። እሺ እንድሪስ ቀጥል። እኛ የኢትዮጵያ ህዝብ ይሄ ሁላ 39,000 ሀናን ፈላጊ ነው። ሀናን ስጡን እናንተ ጋር ናት ነው ያልነው አይደለኛ? በህይወት ከሆነ ያለችው አያት በህይወት እንኩ በሉ። ሙታባችሁም ከሆነ ትክክለኛ የእናንተ ሙታል የሚል ከሆነ የያዛችሁት መረጃ አሳማኝ መሆኑን አለመሆኑን መቀበል አለመቀበላችን የኛ የህዝቡ ድርሻ ሆኖ ይሄው ሙታለች በህይወት የለችም ያውላችሁ ብላችሁ ከሁለት አንዱ አቅርቡልን። አንድ በህይወትም ይሁን ያለ በህይወት ሳትኖር የሚሆን እኛ ጠያቂ ነን። ከዛ በኋላ መቀበል አለመቀበላችንን ያ የኛ ፈንታ ነው። የሚያሳምን ነው አይደለም ህዝቡ የሚወስነው ነው። ስለዚህ ተከሳሽ ናችሁ፣ ስጡን ድርጅቱ። ይሄ ነው ጨርሻለሁ። አሁን እኮ ምን አለ መሰላችሁ፣ ይቅርታ አሁን ወላጅ ልጅህ ሞታለች ተብሎ ሲነገረው ልጅን መሞቷን ማረጋግጥበት
ነገር ስጡኝ ነው አይደል ያለው? ኦኬ ልጄ መሞቷን አላረጋግጥም እንዴት ሞተች ብቻ ተብሎ ሞተች ብቻ በሚል ንግግር እንዴት ማመን እንችላለሁ? ከርስን የሚያክል ነገር የልጄን መሞት የሚያረጋግጥልኝ ነገር ሳይኖር እንዴት ሞተች ብዬ ልረፍ ነው አይደል? ሞታለች የምትሉ ደግሞ እናንተ ናችሁ። ኦኬ አባት ደግሞ እሺ መሞቷን የሚያረጋግጥ መረጃ ስጡኝ ነው። እዚህ መረጃውን ማቅረብ ቀላል እኮ ነው፣ ምንም ውስብስብ ነገርም አይደለም። አንድ እሱ ነው ብሬክስ። ተጨማሪ እነሱ ልጅቱን ለመሞቷ የፎቶ የቪዲዮ መረጃ ብቻ ሳይሆን አባትየው የራሳቸው ልጅ መሆኗን በእርግጠኝነት የሚለዩበት ምልክት አለ። እሱን ላኩልኝ ሲሏቸው የለንም አልቀረጽንም በእጃችን መረጃ የለም ብለው ነበር። አሁን ይዘው እንደመጡ አናውቅም። እኛ የኢትዮጵያ ሕዝብ በሙሉ ከሳሽ ነው። ከሰናችኋል። ልጃችንን አለች ስጡን ብለን መተናል። የለችም ካላችሁ የሌለችበት ማስረጃ አሳዩን መኖሯን። ከዛ በኋላ እኛ ደግሞ ሁለተኛ ዙር እንከራከራችኋለን እያልናችሁ ነው። ስትወጡ ግን ወክላችሁ ተወያይታችሁ ከጀርባ የተወያያችሁ ሰዎች ሁላችሁም አልመጣችሁ። 2 ሰው 3 ሰው ሊሆን ይችላል። በቪዲዮ ወጥታችሁ ነው ልትነግሩን የሚገባው። የኢትዮጵያን ህዝብ አትናቁት። የጠፋብን ሰው ነው። ቢያንስ ከ2 ሳምንት በላይ ተቀምጠን ይሄ ዛሬውን ቀን ስንናፍቅ ነበር። እሱን አስረዱን እያልን ነው። ወንድማችን ነበልባሉ የኢትዮጵያ ህዝብ እየሰማችሁ ነው፣ ከታችሁ ነው። በነገራችን ላይ እዚህ ላይ ያለው ብቻ አይደለም። ሰው በቪዲዮ ውጡና መረጃችሁን አሳዩን እባካችሁ። በኢትዮጵያ ህዝብ ስም እየጠየቅናችሁ ነው። የሚለው ከነሱ ጋር ነው። መረጃ መጀመሪያ 15/6/3/2 እያተባለ መረጃ ከነሱ ጋር አለ። መረጃ ያውጡ፣ መረጃቸው መጀመሪያ ይልቀቁ፣ ከዛ የኛ መረጃ ይቀጥላል እያሉ ነው ያሉት። ለቤተሰብ ለሚያሳምን ነገር ደግሞ እዛው ቤተሰብ ጋር ይዘን ሄደን መረጃውን እናደርሳቸዋለን። ቢሻቸው በአዲስ አበባ፣ ቢሻቸው በህንድ፣ ቢሻቸው በሳውዲ አረቢያ የፈለገውን ነገር ከነቀኑ መቼም ያለው ነገር መረጃ ሳያወጣ አይቀርም። ስለዚህ መጀመሪያ እናንተን ነው የምንጠብቀው። ቁርአን ይዞና መጽሐፍ ቅዱስ ላልከው ነገር ደግሞ እኔም ሽምግልናው ላይ ሲያቀርቡኝ መጽሐፍ ቅዱስ ይዤ ነው ቃለ መሐላ ማደርገው። ሌሎቹም እንደዚሁ ሙስሊምም ካሉ ሙስሊሞቹን ይዘን በቁርአን ፊት እንጠጋላችኋለን ላለው መረጃና እናንተም መጀመሪያ መረጃችሁን ልቀቁልን። ህዝቡ ያለው አሁን ብሬክስ እንድናድርግ አንቀመጥም። የሚታይ ነገር ያለው አይተውም መናገር የሚችሉት ነገር ያለው እነሱ ጋር ብቻ ነው። እኛ ጋር ተባራሪ የደረሰ መረጃ ስለሆነ እናንተ ጋር ያለውን ህዝቡንም ቤተሰቡን ለማሳረፍ በአይንም እናሳያለን የምትሉትን በንግግርም መረጃ አለን የምትሉትን አሳዩን። ግብ አይደለም መያዝ ነው፣ መፍትሄ ነው፣ የማሳረፍ ስራ ነው እንጂ ለጠብ ወይም ለክርክር ወይም የእናንተ ይበልጣል የኛ ያንሳል ለሚለው አልተቀመጥንም አይደለ እንዴ? አንድ እሱ ነው ሙኒት። ሁለተኛ አለች የሚል መረጃ ያሉን እንግዲህ ከልጅቱ ከሳውዲ ተነስታ ወደ ኢትዮጵያ ስትሄድ በሙሉ አካልዋ ነው የተቀበሉን። ልጅቱ ከቤተሰቦቿ አልደረሰችም። የታደረሳችኋት እያለን የኢትዮጵያ ህዝብ። ስለዚህ የለችም ለምትሉት እናንተ ናችሁ እንጂ መረጃ የምትሰጡን የምታሳዩን የምታሳምኑን። እኛማ በሙሉ አካሏ ልጅቱን እናደርሳለን ብላችሁ ተቀብላችሁ ከእናንተ እጅና ልጅቱ ወረድ የገባችሁ። ልጅቱ የደረሰች ብሎ ቤተሰብ የኢትዮጵያ ሲጠይቅ እጃችን ላይ የለችም ካላችሁ እናንተ ናችሁ መረጃውን የምታቀርቡት። ከይቅርታ ጋር ይሄ ነው ነገሩ። ብትቀጥሉና ወደ አሳማኙ ነገር ብንገባ መልካም ነው። ልጅቱን የመኖሯን ምልክት አሳዩን የምትሉት ልጅቱንማ አስረክበናችኋል። መንገደኛ ነጥላችሁ አስቀርታችኋታል። ለምንድን ነው ያስቀራችኋት? ከወንድሞቿ ለምን ነጠላችኋት እያለ ነው የኢትዮጵያ ህዝብ። ስለዚህ እሱን ነው እኛ የምንጠይቅ። የተነጠለችበት ምክንያት ደክሟት ነው ወይስ አልሄድም ብላ ነው? ምክንያታችሁ ምንድን ነው? በቪዲዮ እና በመረጃ አስረዱን እንመናችሁ እያለ ነው የኢትዮጵያ ህዝብ። እኛ ሌላ ውስጥ አይደለም ያለ ነው። አመሰግናለሁ። ብሬክስ የምትቀጥለው ነገር ካለቀጥ ከዛ ወደ እነሱ ነው የምንሄደው። በጣም አድካሚ ነው። አዎ ሁለተኛው ደግሞ ምንድን ነው? ትናንት ገብቶ ነበር ወንድማችን፣ ይቅርታ ማን ነበር ስሙ? ሚኪ ይመች። አዎ ይመች ማለት ነው። ይቅርታ ይመች። ትናንት ገብቶ ያው ገብተህ ራስህ ስታብራራ ነበር። መሞቷን የሚያረጋግጥ ቪዲዮ ሆነ ፎቶ እንዳላኩልህ ያላኩበት ምክንያቱም በሰዓቱ እንደዚህ ያሉኝ ብለህ ትናንት ዛሬ እናንተ ጀምሩ ማለቱ ያስኬዳል ወይ? ማለት አንተ ራስህ ዝም ብለህ ህሊና እንዳለው ሰው ስታስበው
ትናንት ራስ እንደዛ ብለህ ስትናገር ነበር። ዛሬ ደግሞ መረጃ አለ ከሚያረጋግጥ መሞቷን የሚያረጋግጥ ከሆነ እናንተ አሁንም እኮ አለች ነው የለችም ራሱ የሚለው ነገር በቅን ያለ ነው እኛና የለችም ከሆነም ምንድን ነው ምክንያታችሁ? ያለውን መረጃ ምንድን ነው ምክንያቱ? ትናንት መረጃውን በሙሉ ማነው ፎቶም ቪዲዮም አልተላከልኝም። ያልተላከልኝ በሰዓቱ ምክንያትም ሰውየው እዛ ላይ የሚቀበላቸውን ሰው እንዲህ ብሎ ነገረኝ ብሎ ተናግሯል ትናንት። ዛሬ ደግሞ መረጃ አለን ብላችሁ ነው አሳማኝ መረጃ ብላችሁ ነው የመጣችሁት። መረጃውን ማሳየት ነው። ቤተሰብም እዚህ ስላለ ገስት ላይ የሸዋ መብረቅ ስሜታዊ ሳትሆን ጥያቄህን ሁለት መሰረታዊ ጥያቄ ጠይቃቸው እንነበልባሉ። ለፎሎ የሚባለውን ነገር የእናንተ አፍ እኮ የሰውን እሷ የሰው ነፍስ እንደ ጫጩት ነው የምታስቧት። ለምን ህዝቡን ሳታከብሩ? ጆከር ከአንተ በላይ መረጃን አውጣና ሳይ። አትጨቃጨቁ። አዳምጠኝ ወንድሜ። ታው በስነ ስርዓት መረጃን አውጣና ሳይ። እኛ ደግሞ አለች የሚለውን መረጃ አውጥተን እናሳያለን። ቅድሚያ ተከሳሽ ተጠያቂዎቹ እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን ላክናት እኛ አይደለንም። ስለ ደላላ ሆነ በስነ ስርዓት መነጋገር ካላችሁ አሳዩ። ከሌላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ አማናችሁ ጓደኛሞች ናቸው። በአጠቃላይ እሱ ያላችሁት በኃይለ ቃልም አትናገሩ። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩና አሁን አውጡት። እኛ የምናውጣ ምንም መመላለስ እንደምንሰጠው መረጃ ነገርን። ግን እናንተ ዘንድ አለ የሚባለው መረጃ እስካሁን የመች ቤተሰብ ላይ ሰው ገዳይ ይሄ መረጃ አንጡ መረጃ እናውጣ እና እንዳልኩት ቅድም እናንተ እውነቱንና እንዳላችሁት አንድ ቤተሰብ አማናችኋል። ቤተሰብ አማዎች ችግር እንዳይፈጣጠሩ እውነትን አውጥታችሁ ልጅቱ በትክክል ለመሞቷ በቪዲዮ የተደገፈ መረጃ አለን ብላችሁ ስለሆነ በውሸት ተዘቶባችኋል፣ በውሸት ተሰድባችኋል፣ በውሸት ስማችሁ ጠፍቷል። አይደለ? እንደዛ አይደል ያላችሁ? በእውነተኛ ባልሆነ መረጃ ስማችን ጠፍቶ አይደል ያላችሁ? እናንተ እውነተኛውን መረጃ አምጡና ይሄው ልጅቱ በዚህ ቀን በዚህ ሰዓት ሙታለች። ለመሞቷ ደግሞ የቪዲዮ ማስረጃ እነሆ። ስለዚህ እኛ ውሸታሞች አይደለንም። ልጅቱም ታግታ ዝም አላልንም ወይም አላሳገትንም። እውነተኞች ነን ብለን ስታመጡ እውነት መሆኑ ከታወቀኛ ይቅርታ እንላችኋለን። ይሄ እኮ ራስን ማንጻት እኮ ነው ሲጀመር። ምንም ራስን ማንጻት እኮ ነው። እኛ ሄድ የሰጣናችሁ ለክርክር የሚያቀርብ ነው። ይመችም ያለኝ እኮ እንደዚሁ ነበር። የአንድ ነገር ልበል ይቅር። ራሳችንን እናንጻ፣ ቤትን ክፈት ነው አላደለም? መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰድበን እንዳያጎሳቁለን ስርዓት ባለው መልኩ ብሬክስን፣ ጆከርን፣ ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያችሁ። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱን አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን አለች የለች የሚለው መረጃ ምን ያደርግላችኋል? እናንተ እውነቱን ካመጣችሁ እውነቱ አለ ብላችሁ ስታመጡ ይሄንኛው መረጃ አለኝ ያለው እውነተኛ መረጃ ካለው ይሄው አለች በህይወት ብሎ ይከራከራችሁ። ሰባት ይሄ ነው እኮ አጥጋቢው ነገር። ምንም ሌላ ቃለ ምልልስ አያስፈልገውም። ሰያ አንድ ነገር እዚሁ ላይ የሚጨምረው አንድ ነገር አለ። ልጅቱ ደላላ ተቀብሎ ታዳምጡ ትችላላችሁ። አንዴ እናዳምጥሻለን። አንዴ ልጨርስና ትከታያለሽ። እድሉን ሰጥሻለሁ። ልጅቱን በአካሉ አደርሳለሁ ብሎ የተቀበለው ደላላ ልጅቱን አላደረሳትም ኢትዮጵያ። ልጅቱ የታለች ብለን ነው እኛ የከሰስነው እንጂ መረጃ አለን ብለን አይደለም። ስለዚህ ልጅቱ የታለች ስንል ልጅቱ የለችም ካላችሁን ለምንድን ነው ያልኖረችው ነው ጥያቄውን። እሱን ነው የምትመልሱልን የመጀመሪያው። ሁለተኛ ልጅቱ የደረሰባት ማንኛውም ነገር ካለ ብዙ አይነት ምርመራ አለ፣ ብዙ አይነት ዲኤንኤ አሻራ፣ ብዙ ነገር አለ። ስለዚህ በዚህ መረጃ ነው ሰው ሊያምን የሚችለው እንጂ ማንም ሰው መጥቶ የራሱን መረጃ ስለሰጠ የሚያምን ሰውም የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጥታችሁ ብታሳዩ ለኢትዮጵያ ሀሳብ ልጨርስ ትችላለህ። ካላስኛ እናወራበት አሁን ጠይቃል ማለት ነው። እሺ በቃ እሺ፣ ቀጥሽ። ማንም ሰው ሚውት ተፈርቶ እንዳያናንተ እንዳይመልስ ሰናገር እንዳያቋርጡኝ። እሺ ቀጥ ችግር የለውም። መጀመሪያ መረጃችሁን አሳዩኝ ያልንበት ምክንያታችን የኛ ምክንያት ይህ ዛሬ 6 ቀናችሁ 7 ቀናችሁ በውሸት አለች ስቃይ ላናት እንዲህ ናት እየተባለ ያንቺ የት ብትሆን ያንቺ ወንድም ቢሆን እንደዚህ ታደርጋላችሁ እንዴ? እውነተኛ መረጃ ካላችሁ እውነተኛ ይቺ ልጅ ሞተች የምትሉ ከሆነ ቪዲዮዋን አሳይታችሁ ይኸው የሞተችው ይኸው የሆነችው ብላችሁ አከተም። ይህንን ነው የምለውና እባካችሁ
ጊዜውን አትፍጁባቸው። ሳምንት ሙሉ የጮሁት የአባትም ባለ የቤተሰብም ባለ እንደው በፈጣሪ ይሆንባችሁ። ይህንን አንድ ያሳዩና እኔ እነ ጆከር ይኸው አደባባይ ይቅርታን ጠይቃችሁ እና አቡ ይቅርታን ጠይቃሉ እኮ እነ ሚኪውላ ሁሉም እዚህ ጋር ያለው እንጠይቅ ተባለ እኮ። ከዚህ በላይ ምንድን ነው የምትፈልጉት? እንድታስረዱኝ ነው። ይሄን ነው። አመሰግናለሁ። አቦ አለበለዚያ ሚዩት ላድርግ። እሺ ይኸውልሽ እህታለ ምናልባት ሌሎቻችን የሸዋ ዘር ካልመሰልንሽ ተሳስተሻል። እኔ ራሴን መግለጽ እችላለሁ። ያውም የሸዋ ፈርጥ የሀብቱ ሀገር የምንጃር ሀብቱ ሀገር የኔ ቅማያት የሸዋ ፈርጦች ነን። እዚህ ጋር ስንመጣ ግን በጎጥ አልመጣንም። ከአንቺ በላይ ሸዋዮች ነን እኛ። ሄደሽ ዘሮችን ማጣራት ትችያለሽ፣ ግን በሸዋ ውስጥ መደበቅ አይቻልም። የምታስፈራሩን አቁሚ። እስከ ዛሬ ድረስ ተነግሯል። የተነገረውን ታችኋል። ወንድሜ እኛ የቃላት መልስ እንድሰጥን ማንፈልግ አንተም እያስፈራራ ነበር እኮ እያስፈራራችሁ ነው። ተረጋጋ። ኦኬ ወይማደል አዳምጣ አንዴ ጠብቅ። ሳምንት ሙሉ ከርማችሁብናል። አዳምጣ ሳምንት ሙሉ በጣም ከፍቶናል። ሚዩት አድርግ። እሺ በመጀመሪያ ይህን ያህልም እኮ መዳከም አያስፈልግም። እኛ የጠየቅነው ልጅቱን በህይወት እያለች ይዛችኋት ሄዳችኋል አይደለም? አሁን የልጅቷ አድራሻ ጠፋብን። ስለዚህ ልጅቱን ነው እኛ የጠየቅነው። ሀናን ስጡን ነው እያልናችሁ ያለ። እናንተ በህይወት የለችም ያላችሁ ነው። ይህን ያክል ጊዜ የምትወስዱት የምታመቻቹት ነገር አለ ወይም ገና የምትሰሩት ኦፕሬሽን አለ? እናንተ አምጡና መረጃችሁን ስጡንና እንየው። ከዛ በኋላ የኛ መረጃ አለን የለንም እኛ እንፈርበት። እኔ ለራሴ ልፈርበት። በቃ እናንተን የሚይዝ መረጃ እኔ ላምጣ። አንጡ መጀመሪያ። ተጠያቂ እናንተ ናችሁ፣ የምታወጡት እናንተ ናችሁ። ምንድን ነው የተባለው? አንዴ እኔ እኮ አናግሬያቸዋለሁ አይደል? እጁ እንደዚህ የጸጉሯ ከአንድ እጇ እንደዚህ የሆነ ብቻ የተከፋፈለ ከሶስት ነገር እናቀርባለን። ያን ምንድን ነው ለናሙና አባቷ ኢትዮጵያ ተደውሎ ተጠይቆ ወይም ባሏ ውክልና ለሰጠው ሰው የመን 2000 ሪያል ከፍለን እኛ እናመጣውና እናሳያል። መቃብር እኮ ነው ያላችሁት አይደለም? ድሮ ፎቶ የላትም አስክሬን አልተነሳችም የተባለች ልጅ ዛሬ በድንገት ከየት መጣ አስክሬኑ? ለምንድን ነው ወሬ የምታበዙት? የጠየቅነው ልጅቱን ነው። ስጡን መረጃኛ አላችሁ የላችሁም የሚለው ምንም መረጃ ባይኖረን እንኳን ምንም ባይኖረን ልጅቱን አንዱ እናያት ማለት ግዴታ ኃላፊነት አለብን። የህዝብ ልጅ ናት። እንጠይቃችኋለን። መረጃ ባይኖረንም እንጠይቃለን። ልጅቱን በህይወት ሰጥተናችኋል፣ አምጧት። እናንተ ሌሎቻችሁ ምንም እንትን አያስፈልግም። ዛዛታ አልሰጥም መረጃ የለንም ካላችሁ خلاص አንሰጥም በሉ። ሲጀምር ቪዲዮ አብርታችሁ ነበር መነጋገር የነበረብን። አጋቾቹ የት ነው ያሉት? ማን አብረን እናያችሁ። በትክክል በቪዲዮ እያየናችሁ እንነጋገር። ልጅቱን ስጡን። አንሰጥም ካላችሁ خلاص ማቆም ነው እንጂ ለምን ይሄን ያክል ጊዜ ያስፈልጋል? ካሜራህን አብራ አሳየን ልጅቱን። አንድ ጸጉር ከዛ ተነቅሎ አንድ እጅ ከዚህ ተብሎ እኮ ነው እናሳያል ያሉት መረጃ። ይህ ስለሆነ አሳማኝ ስላላደለ እኮ ነው። አሳማኝ ስላላደለ እኮ ነው። ለእውነት እንቁም። አንጧት። በማንም ላይ ጣት አንቀስርም። አርፈን እርማችን አውጥተን እንቀመጣል። ሀናን የሚገልጻት ፎቶ ወይም ቪዲዮ ስጡን። እርማችንን እኛ ማውጥተን ሀዘናችንን ገልጸን ቤተሰቦቻችንን አስረድተን አርፈን ቁጭ እንላለን። አስክሬን ምርመራም አያስፈልግም። ትክክለኛ እሷን የሚገልጽ አንዱ የበሰበሰ ዶሮ በባህር በይሄ ከድንበር ስትመጣ ደክማ የወደቀችውን ሴት ሁላ ለቅማችሁ አንድ ጸጉር አንድ እግር አጠራቅማችሁ ልታመጡ ከሆነ ምንም አያስማማም። አንቀበላችሁ። በህይወት ነገር አጣጣማ ዝንድርስ የለች። በኋላ እንኳን ልናወራ ምለን ይቅርታ ብለናቸው የምንሄደው መረጃው አሳማኝ መረጃ ከሆነ ለምን ምን ስራለን? እሺ ሰይድ፣ እኔን አንድ ጊዜ ስሙኝ። እኔ ሶስተኛ የተወከልኩት ልጅ ነኝ። አሁን አንድ መረጃ እስኪ አንድ ጊዜ እነዚህ እንድርስ ቆይ ልጁ አውራ። ሶስተኛ የተወከለ ሁላችሁም እዚህ ደረጃ ላይ እንዲደርስ ይሄን ጉዳይ ታግላችሁ ላደረሳችሁ እናመሰግናለን።
ክብር የሚገባችሁን ሰዎች ክብር እንሰጣለን። ግን አንዳንድ ሰዎች ያልሆነ መረጃ እያመጡ የተሳሳተ መረጃ እያመጡ የአንድን ማህበረሰብ ስም ለማጠልሸት የተሄደበት መንገድ አስከፍቶናል፣ አስደብሮናል። እኛ ደግሞ መረጃ ይዘናል። ይሄንን መረጃ ለእናንተ አሳልፈን እንሰጣችኋለን ስንል እስከ ዛሬ ድረስ ከሳምንት በላይ የተወነጀልንበት መረጃ አለኝ። እስከ 8 ድረስ እንደሄደ መረጃው እኔ ያውቃል። ከዛሬ ጀምሮ እዚህ ጋር ሳራም አለች፣ ሁላችሁም አላችሁ፣ ጆከርም አለ፣ ዮኒ ማኝ እዚህ ጋር ከዛሬ ጀምሮ ይሄ ነገር ተጣርቶ መጨረሻው ደረጃ እስከሚደርስ ድረስ ምንም አይነት ሶሻል ሚዲያ ላይ ወጥተን ላናወራ ሁላችሁም እዚህ ጋር ቃል ግቡልን። እግዚአብሔር ምስክሬ ነው። አሁን እልክልሃለሁ። ምን ትላላችሁ እናንተ? ሚኪ ብሬክስ ያው 43,000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይህንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሀሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገር ሚኪ 200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ 200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብ ይየው። በቃ ይሄ ነው ይነሳ። እሺ ቴንኪዩ ሳሪ። መኩ ሀሳብ ተሰጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያም አይደለም እዚሁ ይክፈትና ያሳይ። ገላቱ ሰው ሞቶ ቪዲዮ አካባቢ ጠብቅኝ ወንድማችን እዛ አካባቢ ሰው ሲሞት እነኝህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ፣ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ የምንረፍ፣ ቤተሰቡ የሚረፍ፣ እናንተ ምረፉ። አመሰግናለሁ። ቆይ ሚዩት አድርግ አሁን እዚህ ላይ ሁለህን። ቆይ እሺ ቴንኪዩ። አሁን ሰያ ምን ታደርግልኛል? በመጀመሪያ እዚህ ጋር የተሰበሰበው 51,300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመርምራል የምትሉት ከጸጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታዋጠዋለህ፣ ጸጉሯንም ትቆርጠዋለህ፣ ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን? በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው
ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር ኖሮብኝ የግል ጸብ ኖሮብኝ አይደለም። ወይ እንዲያት ነው እውነቱን ነው የምናስጋ። ምልልሱን ተውና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየን። አሁን ይሄ ነው ዋናው። እሱ ጋር መልስቶ ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆቹን ተዋቸው። ሰዎቹ ያላቸውን አሳይተዋል፣ ጠይቀናቸው ነው ሚዩት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናሊ አታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ያለው ልይቱ አለች ደግሞ የሁለቱ ሬሳና የሰነበት ማን እኔ ሬሳ ቃለሁ ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልጅቱ በህይወት አለ። ከራስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልጅቱን ይርቀቋት። የሚያደርጉትን አድርገው ልጅቱን መረቀቅ ነው ያለባቸው። ገባችሁ? ሙታለች ብሎ ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛ ውስጥ ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል የሚል መረጃ አለ ማለት ነው። ልጅቱ መውጣት አለባት። ትውጣ። አረቄውን እየጠጣጫትን እየቀመን ለምን ያህል ያሰቃያል? ለምንድን ነው እንትን የሚል አልሞተችም ሞቷል ብሎ ለምን በተሰብ ያስለቅሳል? ነገ ጠዋት እኮ እሱ ህይወት ይጀምራል። ነገ ጠዋት እኮ እሱ ወልዶ የራሱን ህይወት ይጀምራል። አዎ እየሰማን ነው። የት ቦታ ነው ያንተ? ፋሻ እኔ ልጅቱን በአይኔ በብረት አይቻታለሁ። ከዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገን አዊት ያሙታል ምናምን እየተባለ ነበር። እንዴ ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ አይትማ አድበሳ ተቀመጭ የምትቀመጭ ማትቀመጭ ሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እንሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጦኝ ነው የምትለው። እሷ ግን አድበ የምትቀመጭ ሆንሽ አድበ ተቀመጭ፣ አድበሽ ማትቀመጭ ሆንሽ በህይወትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩኝ መረጃ ማለት ነው። ከ15 ቀን በፊት ልጅቱን በአይኔ በብረታ አይቻታለሁ። ከዛ ነው መዝ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አየሃት? ምን ቦታ ነው አየሃት? ቃዩ ኬንዳ ቤት እጅጃፉ ላይ ቁጭ ብላ ነው። ጠዋት አካባቢ ነው ወደ ስራ እየወጣሁ ነው። ጠዋት አካባቢ ነው ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር። ግን ልጅቱ በህይወት አለች። በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ደግሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሰውዲ ሲገባ ነው እንጂ ወደዚህ ሲገባ እንደብሮ ይደክማል። ወደዚህ ሲገባ ኮቁልቁለን ነው የሚወጣው። ወደ ሰውዲ ግን ሲገባ አቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ አቀበል ሊኖረው ይችላል፣ ግን ሜዳው ቁልቁለን ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ፣ ቁልቁለትም አለ፣ አቀበትም አለ። ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞትም አይችልም። በድካም ልጅቱ ልትሞት አይችልም። ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው። ድንበር ላይ ያለውን የቅድሙ ልጅ እናገናኘው። ይሄ የሚያግዘው ከሆነ እሱ ነፍሬ ሳለ ልጅቱ አልሞተችም እያልኩ ነው። 100% እኔ ወላሂ እልሃለሁ ልጅቱ አልሞተችም። 100% ነው የምነግርህ ማለት ነው። ነፍሬ ሳለ ለማሳመኛ ነፍሬ ሳ ቀጣ ያመጡልሃል። ነገ ጠዋት ምን ያው የሆነ ልጅ ደብቄ ቀርጬ ሌላ ሬሳ አመጣልሃለሁ። ያ የቆየ ሬሳ ነው፣ የሰነበት ሬሳ ነው። የቆየና የሰነበት ሬሳ ታውቃለህ። ቆይ አንዴ ስጡኝ፣ አንዴ እድል ስጡኝ። እንድሪስ ቆይ እንድሪስ ሰው ነፍ ማን ያንሰዋለኝ እኔ እነሱ ጋር አብረው ይኸው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው። ቀጥታ ብንግባባቸው እያሉ ማለት ነው እዛው። እኔ አሁን ፈቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሸሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁንም አንድ በአንድ እኔ እዛ ቤት ያለውን ታሪካችሁን ጠቅላላ ስለማቅ ነው እንድሪስን ዝም አስብሎልን የሚሉት። እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ ሰዋል ማታም እኮ ኳስ ይዣቸው ነበር። እኔ ማታ እኮ ተደዋውለን እኮ ይዘዋቸው እኮ ምንድን ነው ያሉት? አንድ ነገር ልንገራችሁ። ሁለታችሁም ያመጣችሁት መረጃ የተንሸዋረረ ነው። በተለይ አስክሬን ብላችሁ ያመጣችሁት መረጃ የ2 ዓመት ጭንቅላት ነው ይዘው ይመጣ። ስለዚህ ህዝቡ ይፍረድ። ይሄ ነገር እንዴት ነው የሚያስኬደው? ተናገሩ። ኦኬ እኔ ሰያ አንድ ነገር አለ እዚህ ጋር የልጅቱ ጭንቅላት ተብሎ ያየነው እና የነበረው ልብስ አንደኛ በፍጹም አይገናኝም። ሁለተኛ የፀጉሯም ሁኔታ እንደሚታየው አሳማኝ አይደለም። እኔ በግሌ አላሳመነኝም። ስለዚህ ይሄኛው ልጅ አለች ካለ በአይኔ በብረቱ አይቻታለሁኝ ቁጭ ብላ
በዛ ላይ እዛ ያሉ ሰዎች እቺ ልጅ የለችም ተብላል ነበር እንዴ ብዬ ስጠይቅ እዛ ያሉ ሰዎች ነገሩኝ በህይወት አለች መኑኝ ብሎ እየማለ ነው። እነዚህ ደግሞ ይሄ ነው ቪዲዮ በጊዜው ልጅቱ ስትወድቅ ለምን አልቀረጿትም? ዛሬ እኮ ቀኑ ስንት ነው ሰያ? የዛኔ ቪዲዮ አባትየው ሲጠይቅ ሁሉም ሰው ሲጠይቅ ቪዲዮ ልንም አልቀረጽንም ብለው ነበር። ዛሬ ቪዲዮ ከየት መጣ? ስለዚህ ይህም መነጋገር ነው የሚያስፈልገው። በእኔ በኩል እንደዚህ ነው ማስበው። ብሬክስ የምትለው ነገር አለ? ምን ተረዳ ሰይድ? ለእነ ሀበሻ ማለት ነው እነ ሀበሻ በእናንተ በኩል የተላከላችሁን ቪዲዮ ወይም እዛ ቦታ ላይ ናቸው አይደል ነው አላውቅም። ዝሮ እናንተ ስታሳዩን የነበረው ቪዲዮ የተቆረጠ ፀጉር ድንበር ላይ መንገድ ላይ የወደቀ አስክሬን ነው። እናንተ ራሳችሁ እንደ ሰው ልጅ ይህ ነገር ስታዩ አምናችኋል? ራሳችሁ ያረጋግጣል ብላችሁ ታስባችሁ ማለት ህሊናችሁ ማለት እንደ ሰው ህሊናችሁ ይሄ የእሱ አስክሬን ነው ብላችሁ እንድታምን አድርጓችኋል? ኦልሬዲ አንድ 50 ሰው ነው ያለው ብላችኋል ቅድም እዛ ቦታ ላይ ማለት ነው። ሽማግሌ ተሰብስቦ እዛ ያለው ሰው በሙሉ ላይቭ ላይ ምናምን ያለው እዚህ ተውትና እዛ ላይቭ ላይ ያለው ሰው ማን ነው? እዛ እናንተ ጋር ያለው ሰው በሙሉ ያ ነገር ያያችሁትን ነገር እናንተ አሳምኗችኋል? አንድ ሁለተኛ አንድ ይሄ ልጅ እሺ በአካል አይቻታለሁ ከ15 ቀን በፊት ብሏል። ሁለተኛ የጉራጌዋ ልጅ ለ5 ዓመት ታግታ የነበረችው ነፍሰ ጡር ስለሆነች አውጥተው ሲጥሏት በ5 ዓመቷ ሀገር ቤት ገብታ በአይኗ እንዳየቻት ተናግራለች። ሁለት እንደዚህ አይነት መረጃዎችን ሲመጡ እናንተ ማድረግ የነበረባችሁ አይ እዛ ያለው ሰው እዛ ድንበር ላይ ያለው ሰው አገታት የተባለ ሰው ከሱ ጋር ተነጋግሮ ይህ ነገር እንዲህ አይነት መረጃዎች እየመጡ ነው፣ እነሱም እያዳመጡ ይሆናሉ እኮ ገንዘብ ከሆነ የሚፈልጉት ምንድነው የምትፈልጉት ተብሎ ከእነሱ ጋር መነጋገር አይሻልም ወይ? የተላከ ነገር አሳማኝ እንዳልሆነ እናንተም ታዩታላችሁ። ይሄ የታወቀ ነው። እናንተ ራሳችሁ አትክዱትም ይሄን ነገር እና ራሱ ይሄ እናንተ ጋር ያለው ማን ነበር ስሙ? ይቅርታ ጅዳ ያለው ማለት ነው። እሱ እናንተም ሆናችሁ እዛ ድንበር ጋር ካለው ሰው ጋር ተገናኝታችሁ እና እናንተ ለራሳችሁ እኮ ሊያሳምናችሁ እኮ ይገባል። አሁን እንደዚህ እየተባለ እየተወራ ያለው ነገር እኮ ከአንድም 2 3 እንደዚህ አይነት መረጃዎች ፍንጮች ሲመጡ በህይወት አለች በአይናችን አይተናታል ሲሉ እናንተ ራሳችሁ እንዲያውም ከዚህ መረጃ ነው መቆም የነበረባችሁ። ይሄ ሻርብ እና ያያያችሁት አስክሬን እንዴት አንድ ላይ አፈር ውስጥ የገባ ነው? አልገባም። ይሄ መጀመሪያ ምስጥም ቢበላው ራሱ ልብሱን አይደል እንዴ? ቆዳዋ እንዴት ጭንቅላቷና ፀጉሯ እንዴት ተላቀቀ በዚህ በ2 ወር ከ7 ቀን? እሺ ልብሷስ እንዴት ደህና ሆነ? ልብሷስ እንዴት ደህና ሊሆን ቻለ? ለምሳሌ ሻርቧ ኖርማል የራሷ ነው። ሻርቧን ከዛ አምጥተው አፈር ለቅልቀው እንጂ አመሳሰሉት። ይሄው አሁን ሰዎቹ እንደላኩት ይሄ ሻርቧ የእሷ ነው። ይሄ እሷ ናት እች በአካል እያለች ሻርቡ ኑት እዚህ ላይ ነውና ይሄን ሻርብ ተመልከቱ። አፈር ከመንካቱ በቀር ልክ በአካል እያለች እንደለበሰችው ነው። አስክሬኗን እና ቆዳዋን ስታው ደግሞ የ2 ዓመት የ3 ዓመት አጽም ነው የሚመስለው። ይሄ እንዴት ይገናኛል ነው? ቀጥሉ። ያሳያ ምን አለ መሰለኝ ልዩን ነገር አንጻር የምንረዳው ነገር ቢኖር ልጅቷ እስካሁኑ ሰዓት ድረስ አልሞተችም። ጥያቄ መልስ እየሰጠን አይሻልም? ሁሉም ሆነ የሚያወራው ለምንድን ነው ለእኛ እድል ማትሰጠን? ስለዚህ ከዚህ በኋላ ኢቭን ይቺ ልጅ አንድ ነገር ቢደርስባት እነዚህ 3 ሰዎች ናቸው ተጠያቂዎች። ተጨርስ ሙኒትና ታወራለህ ወንድሜ ዛበሽ አንድ የምታርገው እናንተ በቪዲዮ ስላልወጣችሁ ወይ በእንትን ስላልወጣችሁ የማትታወቁ እንዳይመስላችሁ።
ከዚህ በኋላ እቺ ልጅ ለሚደርስባት ነገር እቺ ልጅ በህይወት ከሌለች ከዚህ በኋላ እንዲያውም የሚጠየቁት ማንም አያስፈራራህም። ይሄ ማስፈራራት አይደለም። ልጅቷን በቁሟ ልትገሏት አስባችሁ ነው። ምርመራ ላላችሁትም በቁሟ ጥርሷን ነቅላችሁ በቁሟ ጉልበቷን አውልቃችሁ ልትልኩት ነው። ጸጉሯንም እንደዛው ከሞተ ይኸውልህ የሄደን ሰው መጠየቅ ትችላለህ። ሳምንት አይሆነውም። የልብሱ ቀለም ይቀየራል። በጭራሽ ይሄ እኮ የተለበሰ ልብስ እኮ ነው ይዛችሁ እያየን ያለ ነው። በረሃ ላይ የቆየ ልብስ እንኳን አይደለም። እንኳን አስክሬን ላይ የቆየ በረሃ ላይ የቆየ ልብስ አይደለም። አለች በህይወት። መነጋገር ያለብን ተነጋግረን አንድ ነገር ልናገረው ልቀቋል። ጆከር አንድ ነገር ልናገር ነው። እንደራደር። ልጅቷን የሚፈልጉትን ነገር ጠይቋቸው፣ እንደራደር። እኔ የሸዋ መብረቅ ከዚህ በተጨማሪ ልጅቱ ስትወጣ ምንም አይነት መረጃ እዛ የያዟትን ሰዎች ሊጎዳ የሚችል መረጃ ምንም አይነት ነገር ለኢትዮጵያ ሕዝብ እንዳሰጥ። ስለዚህ እንድሪዝም እዚህ አለ፣ በአይን ያየኋለውም ልጅ እዚህ አለ። ሁለቱም ተናግረዋል። ይሄኛው መረጃ ላይ ብሎ እሱን ያመጣው፣ ይሄኛው ባይኑ ያየ ነው። እነሱ መረጃው ይሄ ነው፣ ልጅቱ በህይወት የለችም ያሉበትን አይተናል። አላሳመንንም። በፍጹም ማሳመን አይደለም፣ ሊቀራረብ አልቻለም።